እየቀያየረች ቤቷ የምትበላውና የምትለብሰው ለካ በሰው ብር ነው። እኛ እኮ ቤቱ ብር ይመስለን ነበር። ለካ የሰው ገንዘብ እየኖረች ነው ሀብታም የሆነችው። ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ዛሬ በአንድ ጉዳይ ብቅ ብያለሁ ማለት ነው ጓደኞቼ። የምወዳችሁና የማከብራችሁ ነገም በኔ ላይ ነው፣ እናም ደግሞ በኔም የደረሰ ነው ይሄ ነገር ማለት ነው። ስለዚህ አንድ ሰውን ልትረዱት ይገባል ማለት ነው። ልክ እናንተ ልንገራችሁ ገንዘባችሁ እቃን ነው እንጂ የሚገዛው የሰውን ህሌና የሰውን ቅስም ሰብራችሁ የሆነ ልክ የምትጋቡ ሰዎች አላችሁ ማለት ነው። እሺ የኔን ተሞክሮ ልንገራችሁ። የኔ ብዙ ብር አይደለም በነገራችን ላይ ማለት ነው። ግን ሁለት የመከዳ እንትን ግዢልኝ አለችኝና ገዛሁላት። አይተዋለች ገዛሁላት እቃውን ማለት ነው። እቃውን ገዝቼላት ወላሂ ነው የምላችሁ እቃውን ገዛሁላት። 30 ውሸት ደርድራ ችግር የለብኝም እኔ ብትዋሽ ብትቀደር ማለት ነው። ላኪን ግን አለ አሁንም ትራሱ አሁንም አለ። ተበላሁ ያለ ትቀደድ ይሆናል እንኳን አይታወቅም ማለት ነው። ስለዚህ ትራሱ ከተገዛ በኋላ የሚሄደው የት መሰላችሁ? በጣም ሩቅ መተማ የሚባል ሀገር ነው የሚሄደው ማለት ነው። ጎጃም መጀመሪያ ጎጃም አለች፣ ከዛ ደግሞ መተማ ድንበር ነኝ አለ ልጁ ማለት ነው። ስለዚህ እኛ ሀገር ደግሞ በሰዓቱ ሊሄድ አልቻለም ነበርና ደሴ ድረስ አቀብዬ ዋለችኝ፣ በፖስታ ላይ ዋለችኝ። የማትለይ ጉድ የላትም ዝሮ ማለት ነው። ስለዚህ ያ ነገር አሁንም አለቀው ማለት ነው። ምክንያቱም ባሌን እቃውን ፈላጊ ከመጣ ስጥልኝ ብየዋለሁ ማለት ነው። እና አሁን ይቺ በላች ልትል ትችላለች። ያንን እቃ ምን አለች መጨረሻ ላይ ከተገዛ በኋላ ሽጪውና ብሩን ስጪኝ አለችኝ ማለት ነው። ያንን እቃ ደግሞ ሰውየው መልስልኝ ስለው አልመልስልኝ አለ። ምክንያቱም እኔ የራሴ ነገር አይደለም ከሰው ገዝቼ ነው የምሰጠው። እኔ ራሴ ሱቅ ምናምን የለኝም ማለት ነው። ስለዚህ የሆነ ችግር ሰውን ሳትረዱ አንድን ሰው ብቻ ተረድታችሁ አንድ ሰው ብቻ አትፍረዱ። የሆነ ኬዝ ሊኖር ይችላል በመሐከላቸው። ምን አባሽንስ በገንዘብ የልኬልሽ ነው በራስሽ ገንዘብ መሰለሽ እንደምትልኪው ምን አባሽ ታያለሽ? ከናባቷ ከሷም አልፎ ከናባቷ ከነናቷ ነው የሚሳደቡ ምድረ ዝርዝር ባለጌ ማለት ነው። ስለዚህ ምን ላችሁ ነው? በአምሮ ቃል ገንዘባችሁን መጠየቅ ሙሉ መብት አላችሁ። ደግሞም እየተገራፈጣችሁ አይደለም። እርግጥ ይችልሽ አንደኛ ወልዳለች፣ ሁለተኛ ነገር ላይ መቻት ይችላል፣ ሶስተኛ ነገር ደግሞ እልክ ገብቷት ነው የሚሆነው። እርግጠኛ ነኝ ሰዓዳ እልክ ገብቷት ነው የሚሆነው። ስለዚህ እልክ አትጋቡ። ገንዘባችሁን ገበያን ያገናኛችሁ አይደለ? አትተዋወቁም። ግን አልተመቸኝም እዚህ ድረስ ጠብቁኝ ካለች ኦኬ በሏት። ስለዚህ አትሳደቡ። የምትሳደቡት ዝምታችሁ መላሳችሁን አለሳልሳችሁ ሰው ለመውቀስ ትቀርባላችሁ እንጂ የምትሳደቡት ስድብ እኮ ወላሂ ለአዚም ቅንጭላት ነው የሚነካው። እርግጥ የእናንተን ገንዘብ ማንም አይነካም። የሰው ልጅ እንኳን አሁን አይደለም ሁሉን ነገር አውቀን ቀርቶ ያንዱን ገንዘብ ማንም አይነካም እውነቱን ስነግራችሁ ማለት ነው። ስለዚህ የሰው ልጅ የሆነ ኬዝ በመሐከላችሁ የሆነ ኬዝ እንዴት ተፈጠረ ነው የሚሰማኝ ማለት ነው። ምክንያቱም ምድረ ዝርዝር ሙከየፍ የጮህባት ሁላ እግሯን ከፍታ እግሯን ሰቅላ በቦሌ ብላ ብሯን ግዙልኝ ብላ ከሰጠች በኋላ 30 ኮተቷን ታመጣለች ማለት ነው። 30 ክፍታፎች። እንደገና ደግሞ ኮሜንታተሮች ተረጋጉ እንደው በአለ በነፈሰበት አትንፈሱ። እኔ ደግሞ ቤቷ ሸብርቃና ፏ ብላ እንደዚህ እየቀያየረች የምትበላውና እየቀያየረች የምትለብሰው ለካ በዩቲዩብ ብር አይደለም ለካ በምስኪን ብር ነው። አትፍረዱ። ይፈረድብሃል ነው ነገሩ። የሚስኪን ብር ወስዳ ነው እንደዚህ ያሸበረቀችው። አላህ የጻፈላትን እየኖረች ነው ያለችው። ገባችሁ? የሰውንትን አትመቀኑ። አላህ የሰጣት ንዕማ ነው። በቃ የሷን እድል ራሷን አትምትኖረው። እናንተ ድጋሚ ብታጨፍልቃችሁ ብትሰሩ ራሱ የሷን የምትኖረው ኑሮ ሞታችሁም ቢሆን አትኖሯትም። ስለዚህ ተረጋጉ። ለካ በሰው ብር ነው የከበረችው። ለካ በሰው ብር ነው እንዲህ አለችው። ምቀኛ ሰፈር